መረጃዎቻችን የማንቸስተር ዩናይትድ ጉዳይ ቀዳሚ እናደርጋለን። ማንቸስተር ዩናይትድ አሁን ለገባበት ውጥንቅጥ ለውጤት ማጣት ይሄን ያህል ጊዜ እንዲራዘም ያደረጉት የማንቸስተር ዩናይትድ አመራሮችና ባለቤቶች ናቸው ሲሉ ወቀሳቸውን ኦሊ ጉናር ሶልሻየር እያስቀመጡ ይገኛሉ። 2019 ላይ ወደ ማንቸስተር ዩናይትድ እንዲመጡ የጠየቁት ተጫዋቾችና የመጡት ተጫዋቾች መዘበራረቅና ልክ አለመሆን ማንቸስተር ዩናይትድ እግር ኳስ ክለብ ውስጥ ጣጣ ፈጥሯል የሚል ሐሳብ ነው ያነሱት። ኦሊ ጉናር ሶልሻየር እኔ እንዲመጡ የፈለኩት አንደኛ ከዌስትሃም ዲክላን ራይስ፣ ከቦሩሲያ ዶርትሙንድ ጆድ ቤሊንጋም፣ በተመሳሳይ ከዶርትሙንድ ኤርሊንግ ብራውት ሃላንድን ወደ ማንቸስተር ዩናይትድ እንዲመጡ እኔ ያዘዝኩትና የፈቀድኩት ይሄንን ነው። ማንቸስተር ዩናይትዶች ግን ያመጡልኝ ክርስቲያኖ ሮናልዶ፣ ጃረን ሳንቾ፣ ቫንደርቤክና ቫራንን ነው ይላሉ። እሳቸው ሲያስቀምጡ እንዲሁም የሶስቱ ተጫዋቾች ዋጋ እና የአራቱ ተጫዋቾች የመጡበት ዋጋ በጣም የሚራራቅ አይደለም፣ ግን ሶስት ተጫዋች ከማምጣት አራት ተጫዋች ቢመጣ ይሻላል ብሎ ነው ገምጋሚዎችም ወይም ይሄ ዝውውር ጉዳዮችን የሚተነትኑት የማንቸስተር ዩናይትድ አመራሮችም ከገንዘብም ከተጫዋች ቁጥርም አንጻር አስበው ነው እነዚህ ተጫዋቾች ያመጡት። እኔ በፍጹም በዚህ ውሳኔ ላይ አቅም አልነበረኝም እና ተመልከቷቸው። ራይስን ተመልከቱት በአርሰናል፣ ቤሊንጋምን በሪያል ማድሪድ ተመልከቱት፣ ሃላንድን በሲቲ ተመልከቱት። እነዚህ ሁሉ ተጫዋቾች በእነዚህ ክለቦች ትኩረት ሳይደረግባቸው፣ ራይስን በአርሰናል ሳይጠለፍ ወይም ሳይወሰድ፣ ቤሊንጋም በሪያል ማድሪድ አይን ውስጥ በደንብ ሳይገባ፣ ኤርሊንግ ብራውት ሃላንድም በሲቲ አይን ውስጥ ሳይገባ ነው እኔ ቀድሜ የነገርኳቸው የማንቸስተር ዩናይትድ አመራሮች ተሎ እንዲያመጧቸው እነዚህን ተጫዋቾች። የሚሰማኝ ግን አልነበረም ይላሉ ኦሊ ጉናር ሶልሻየር። እና ለውድቀታችን እነዚህ ተጫዋቾች መጥተው ቢሆን ኖሮ የማንቸስተር ዩናይትድ ጣር፣ የማንቸስተር ዩናይትድ ሽንፈት፣ የማንቸስተር ዩናይትድ ችግር ቢያንስ ካሁን ድረስ አይቀጥልም ነበር። በ2-3 ዓመት ውስጥ ተፈቶ ያለፉት 2-3 ዓመታት የዋንጫ የምንፎካከርባቸው ጊዜያቶች ሊሆኑ ይችሉ ነበር ብለው ይናገራሉ። ሀሳባቸው ገዢ ይመስላል። ግን ልጆቹ እያሳዩት ካለው አቋም ምናልባት ራይስም ቤሊንጋምም ሃላንድም መጥተው በማንቸስተር ዩናይትድ ሊሳካላቸዋል አይሳካላቸውም እሱ ሌላ ነገር ነው። ግን አሁን ካላቸው ግን በሌሎች ክለቦች እያሳዩት ካለው አቋም አንጻር ግን ኦሊ ጉናር ሶልሻየር ያነሱት ሀሳብ ሚዛን የሚደፋ ነው። እነዚህን ተጫዋቾች አግኝተው ቢሆን ድሮ የተሻለ ነገር ማፍጠር ይችሉ ነበር። ምክንያቱም ያመጡላቸው ሮናልዶ፣ ክርስቲያኖ ሮናልዶ፣ ጃረን ሳንቾ፣ ቫንደርቤክና ቫራን ናቸው። ቫንደርቤክ ምንም ሳይጠቅም የተባረረ ተጫዋች ነው። ጃረን ሳንቾ ኪሳራ ነው። ቫራን ትንሽ ጠቅሟል፣ ግን በሚገባው ልክ አይደለም። ሮናልዶ በቂ አልነበረም። አንደኛ በተለይ የሚነሱ ነገሮች ኢጎዎችና መሰል ነገሮች፣ ያለመታዘዝ ነገሮች እና ይነሱ ነበር በነ ቫራን በነ ሮናልዶ ከፍ ያሉ በእድሜያቸውም ትልልቅ ስኬቶችን የሚያዩ ከመሆናቸው ተቀጥሎ መለበሻ ክፍሉን መቆጣጠር ይፈልጉ ነበር እነሱ። እሱ ይነሳባቸዋል። ራይስ፣ ቤሊንጋም፣ ሃላንድ ቢመጡ ግን እንደዚህ አይነት ባህሪ ላያሳዩ ይችላል። ሰጥ ለበጥሮ የመጫወት ፐርፎርማንሳቸው ላይ የማተኮር ነገር ሊኖር ይችላል ተብሎ ሊገመት ይችላል። የግምት ነው፣ ሊሆንም ላይሆንም ይችላል። ግን የኦሊ ጉናር ሶልሻየር ሀሳብ ትንሽ ሚዛን የሚደፋ ይመስለኛል። እኔ ጋር ያው በእንግሊዝ ፕሪሚየር ሊግ ሕግ መሰረት በመጀመሪያዎቹ 19 ጨዋታዎች 5 ቢጫ ካርድ ያየ ተጫዋች ይቀመጣል ይላል። 5 ቢጫ ካርድ በ19 ጨዋታዎች ወይም ክሪስማስ እስከ መድረሱ ድረስ ባለው ማለት ነው። 22 የእንግሊዝ ፕሪሚየር ሊግ ተጫዋቾች አንድ ካርድ ብቻ ነው የቀራቸው ለማረፍ ማለት ነው። ወሳኝ ተጫዋቾች በአርሰናል ቤት ውስጥ ማርቲን ዙቢሜንዲ በቀጣይ ጨዋታዎች 1 ቢጫ ካርድ ካየ 1 ጨዋታ ያልፈዋል። በማንቸስተር ሲቲ ቤት ጂያንሉጂ ዶናሩማ እና በርናንዶ ሲልቫ 4 ቢጫ ካርድ አይተዋል። 1 ቢጫ ካርድ በቀጣይ ጨዋታዎች ካዩ 1 ጨዋታ ያመልጣቸዋል። በአስቶን ቪላ ቤት ውስጥ ማቲካሽ እና ቦባካር ካማራ 4 ቢጫ ካርድ አይተዋል። 1 ቢጫ ካርድ ብቻ ነው የሚቀራቸው ቀጣይ ጨዋታ ሊያርፉ ወይም ሊቀጡ ማለት ነው። በማንቸስተር ዩናይትድ ቤት ፓትሪክ ዶርጉ 4 ቢጫ ካርድ እስካሁን ተጠራቅሞበታል። 1 ቢጫ ካርድ ይቀረዋል። በሊቨርፑል ቤት ዶሚኒክ ሶቦስላይ በነገራችን ላይ የተጫዋች ባለፈው ጨዋታ ጉዳት አስተናግዷል፣ ግን ጉዳቱ ለክፉ እንደማይሰጠው ተገልጿል። በሰንደርላንድ ቤት ውስጥ ግራኒት ዣካ፣ በኤቨርተን ቤት ውስጥ ጄምስ ጋርነር፣ በብራይተን ክለብ ውስጥ ፌርዲ ካዲዮግሉና ማትስ ቬፈር ይጠቀሳሉ። በአጠቃላይ ግን 22 ተጫዋቾች ናቸው ሶፊ 22 እና አንዳንድ ቢጫ ካርድ ነው የሚቀራቸው። 4 ታይቷል።
ወሳኝ የሚባሉ ተጫዋቾችን ነው በየክለቡ ያነሳል። የሚገርም ነው። በተለይ ሲቲ ቤት ውስጥ አንድ ቢጫ ካርድ ነው የቀረው ዶናሩማ እና በርናንዶ ሲልቫ። እቺን ካለፉ ግን 10 ይሆናል አይደል? አዎ እቺን ተከታታዩን ካለፍክ እቺ 19ን ካለፉ 19 ጨዋታ ድረስ ነው። 19 ጨዋታ ወይም ከክሪስማስ ከገና በፊት ማለት ህጉ እንደዛ ነው የሚለው። እሷን ካለፏት ግን እንደገና ወደ 10 ጨዋታ ይሄዳል ማለት ነው። ይጨምርላቸው። እሷን ማለፍ ነው ተጠቅሞ እቺን ለማለፍ ነው። እና ቅዳሜ ማን ቢጫ ከነዚህ መካከል አንድ ቢጫ ካየ ዙቢሜንዲ ለምሳሌ በአርሰናል ቤት ውስጥ በማንቸስተር ሲቲ በኩል ጂያንሉጂ ዶናሩማ ካየ ወይም በርናንዶ ሲልቫ ካየ በሊቨርፑል ቤት ውስጥ ዶሚኒክ ሶቦስላይ ካየ ግራኒት ዣካ በሰንደርላንድ ቤት ውስጥ ካየ ቀጣይ ጨዋታ ያልፋል እና እቺን እስከ 19ኛው ጨዋታ ወይም ከክሪስማስ በፊት ቢጫ ላለማየት እነዚህ ወሳኝ ተጫዋቾች እንዴት ነው ጥንቃቄያቸው የሚለው ተጠባቂ ይሆናል። በቀጣዩ 17ኛ ሳምንት ነው። ከዛ ደግሞ ገና 2 ሳምንት ይቀራሉ 19ኛ ለመድረስ ማለት ነው። 2 ሳምንቶች አሉ። ስለዚህ እነሱ አስቸጋሪ ሊሆን ይችላል። ጥንቃቄ ይፈልጋሉ። ዙሩ ልክ ነው። እሺ ማለት ወይስ የመጨረሻ ነገር እኔ የ2030 የዓለም ዋንጫ ያው በመላው አፍሪካ ላይም የሚያስተናግድ ሀገር አለ፣ አውሮፓም ላቲን አሜሪካም ሁሉም 100ኛ ዓመት ስለሆነ የፍጻሜ ጨዋታ ግን ሳንቲያጎ በርናቦ ላይ እንደሚካሄድ ተረጋግጧል። ግርምዬ እሱን ለማንሳት ያህል ነው። ከዛ ውጪ ፊፋ የዓለም ዋንጫ አሸናፊውን ቡድን የሚሸለመውን ገንዘብ ይፋ አድርጓል። $50 ሚሊዮን ወይም በኢትዮጵያ አሁን ባለው ገበያ የብርና የዶላር ቅያሪ 8 ቢሊዮን ብር ይሸለማል። ግርምዬ አንደኛ የሚወጣው ለተሳትፎ ብቻ ኢትዮጵያ በተሳተፍ ኑሮ የዓለም ዋንጫ ለተሳትፎ ብቻ ለተሳተፈ ቡድን ብቻ ወደ 2 ቢሊዮን ብር አካባቢ ይሰጠዋል። 10.5 ሚሊዮን ዶላር ወይም በእኛ ሀገር ገንዘብ ስንመታው ወደ 2 ቢሊዮን ብር አካባቢ ይመጣልና ይሄን ያህል ገንዘብ አምልጦናል። መሳተፍ ብንችል ይሄን ያህል ገንዘብ ማግኘት የምንችልበት እድል ነበረ። በጣም ይገርም ነው። በ2026 ዓለም ዋንጫ አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። ቅዳሜ 4 ጨዋታዎችን ነው የምናስተላልፍላችሁ ከቀን ጀምሮ እስከ ማታ ድረስ 4 ጨዋታ። በጣም የሚገርም ነው። በሬዲዮ ታሪክ ለመጀመሪያ ጊዜ ነው 4 ጨዋታ የምናስተላልፈው። ቴሌቪዥን ላይ እንኳን ሱፐር ስፖርት ላይ 4 ጨዋታ በአንድ ቀን አስተላልፈን እናውቃለን። ብቻችንን ያው ማለት ነው። አድማጮች ለነበረን ቆይታ ከልብ እናመሰግናለን።